ያለ እድሜ ጋብቻ ተፈጽሞ ይሄ ልጅ ምን ያርግስቲ አሁን አንቺ ማልቀስ የለብሽም በቃ እንዴ ከዚህ በላይ ጡጧታ አታጠጭው መኪና ሲያሽው አዝናናሽ እንደፈለግሽ አረግሽው በቃ የልቡን አገኘ ሄደ በቃ ይሄ ነገር አይፈጠርም ብለሽ አሰብሽ እናቴ ይፈጠራል እኮ ለምን እንደምፈጠር ልንገርሽ የኢትዮጵያ ወንዶች የውጭ ያለ ሴቶች ለምን ይመኙሻል ታጋለሽ ብር ለነሱ መቀበል በቃ ህይወቱን ለማሳካት ለማን ተሳክቷል በቃ ሄዷል ሻሸ አነጋጋሪው ሰርግ የአሜሪካ ዜግነት ያላትንና የ55 ዓመቷን ሴት ያገባው የ25 ዓመት ወጣት በዚህ ሰዓት እንግዲህ በሶሻል ሚዲያ ላይ እጅግ በጣም መነጋገሪያ የሆነ ሲሆን ሴቷ ሮዛ ትባላለች ወንዱ ደግሞ ከድር ይባላል ታዲያ ሮዛ የአሜሪካ ነዋሪ ስትሆን ታዲያ በዚህ ሶሻል ሚዲያ ላይ ብዙዎችን ማነጋገሩንና ጉዳዩ ጥያቄን መፍጠሩን በመመልከት ከድር ለጉዳዩ መልስ የሰጠ ሲሆን አፍቅሬሽ የቀኑብኝን አግብቼሽ አሳበድኳቸው ሲልም እንግዲህ ምላሽ ሰጥቷል በእውነቱ እነዚህ ጥንዶች ፍቅር እድሜ እንደማይገድበው አሳይተውናል አስተምረውናል እናንተ በጉዳዩ ላይ ምን አይነት ምልከታ ወይንም ደግሞ ሐሳብ አላችሁ ይህ ጉዳይ እንደዚህ በጣም መነጋገሪያ መሆን እቺ ልጅ የማያውቅ የለም ብዬ አላስብም ባለፈው እንግዲህ የጋብቻ ፕሮግራም ሰርተናል ተጋብተዋል ምንና ምን ነበር ያለው ያው ትልቅና ትንሽ ተጋብተዋል ዋናው ፍቅር ነው የሚለው ቪዲዮ ተሰርቶ ነበር አሁን ያመጣው ጣጣ በጣም ከባድ ነው السلام عليكم ورحمة الله وبركاته السلام ምርጦች እንዴት ሰላም ናችሁ የሄዳችሁበት ሰላማችሁ ይብዛ በጣም የሚያሳዝን ነገር ነው እህታችን እንግዲህ ባለፈው አንቺና ግብቼ ምን የተባሉትን አናድጄ ልግደል ነበር ያለው ወይስ እንዴት ነበር እና የሆነ ታሪክ ብቻ ተወርቶበት ሰርግ ቅልጥ ያለ ሰርግ ተደርጎ ዓለም ጉድ ያስባለ ሰርግ ተበልቷል አሁን ደግሞ ዓለም ጉድ ያስባለ ለቅሶ ተጀምሯል ስለዚህ እንጃ ያው እሱ ትንሽ ስለሆነ እሷ ትልቅ ስለሆነች አይመስለኝም የዘበኑ ትዳር ሲጀመር እንትን አጥቷል ቅጣቷልና ተገላቢጦሽ ነው አሁን ሰርጉን የዛሬ ሳምንት እየበላን የዛሬ ሳምንት ደግሞ ፍቹን እየሄርነውና ትዳሩ ያው በእነሱ አልተጀመረም መለያየት ብቻ አሁን ብዙ ልጆች እየተባለ ያለው ያው ለገንዘብ ብሎ ዱሮስ እንዴት ነበር ያገባት ታዲያ እንዴ እስቲ ላወራበት እስቲ አሁን እንኳን መጀመሪያ ስለተጋቡ ተዋደዋል እነዚህ ሰዎች በቃ ፍቅር ውስጥ ስለነበሩ ይሄ ልጅ የቀረባት ለገንዘቧ ነው ለመኪናዋ ነው ብዬ እንዳለፈልፍ አስሮይ ነበር የነሱ ፍቅር እስቲ አሁን ሲፋቱ እንኳን ላውራበት እንዴ እና ይሄ ሰውዬ እንግዲህ ስንት ቆንጆ አሉ ማለቴ ብዙ ቆንጆ አሉ ገና ጡታቸው ቁጭ ብሎ እድሜያቸውን ያልፈጁት ተቀምጠው አንቺን ያገባው ምን ፈለጋ ነው እውነቴን እኮ ነው አንዳንዴ መረዳት አሪፍ ነው ምክንያቱም እድሜያችሁ ተመጣጣኝ የሆነ ብትጋቡ አሪፍ ነው ሰው እንደ ባልንጀራ ነው መሆን ያለበት ባልንጀራችሁን መከታተል ነው እንጂ ያለ እድሜ ጋብቻ ተፈጽሞ ይሄ ልጅ ምን ያርግስቲ አሁን አንቺ ማልቀስ የለብሽም በቃ እንዴ ከዚህ በላይ ጡጧታ አታጠጭው መኪና ሲያሽው አዝናናሽ እንደፈለግሽ አረግሽው በቃ የልቡን አገኘ ሄደ በቃ እና መጀመሪያ የሚቀርባት ለገንዘብ እንደሆነ መረዳት አለባችሁ ጎበዝ የገንዘብ አሁን ያለበት ከባድ ነው ምክንያቱም ወንዱ በቃ እኔን ከባከብሻለሁ ብሎ ሊመጣብሽ ይችላል መሸወድ የለብሽም ያለ እድሜ አይንከባከብሽም ለሁሉም ነገር እኩል መሆን አለባችሁ ገባችኋ ትንሽ ልጅ ያሳድጋለሁ ወልዳችሁ ያሳድጉ እንዴ ምን ይጋር አላላጣት የምሬ ነው ወንድም ኮንክ ማለት ነው ትልቅ ሆነ እውነቱን ነው መናገር ባለፈ ብዙ ነው የሰራሁት ጢሙ እዚህ ጋር ነጭ ሆኖ ምናምን ትንሽ ልጅ አገባ ያ ሰውዬ ያው ቀድሞ የሚሞተውን አላህ ነው የሚያውቀው የብሬ ነው ቀድሞ የሚሞተውን አላህ ነው የሚያውቀው ምክንያቱም የሆነ ታሪክ አለ እንትን የሆነ ልጅ ምንም ስራ የለውም ቁጭ ብሎ ውርስ ነበር የሚጠብቀው የአያቱን ውርስ
የእናቱን እኮ አይደለም የአያቱን ውርስ ሲጠብቅ እሷ ዛሬ ትሞታለች ነገ ትሞታለች እያለ ሲጠብቅ እሷ 70 ዓመት ሆናት እሱ ወደ 40 ምናምን ዓመት እንደሆነው እሱ ቀርቦ በ40 ምናምን ሞተ እሷ በ70 ዓመቷ አለች እና እንደዚህ አይነት ታሪክ አለ ውርስ ሲጠብቅ እሱ ይሞታል ማለት ነው ቀድሞ ስለዚህ አንተም ብትሆን ትልቅ ሰው ሆነ ትንሽ ልጅ ስታገባ ወንድ ከሆንክ እሷ ስታገባ ላንተ ብላ አይመስልኝም እኔ አይዋጠኝም ያው በስምህ ብዙ መሬቶች አሉ ብዙ ቤቶች ሊኖሩ ይችላሉ ያንን ንብረት ለመውረስ ብላ እድሜው ትንሽ ነው በቃ የአንድ ቀን ገደል ይገባል ብላ ታስብና ትገባለህ የምሬ ነው እዚህ ሀገር ላይ ብዙ ነገር የምሰማው አከሌና ገባችው አረ ለንብረቱ ብላ እኮ ነው ምናምን ይባልና ንብረቱን በስሙ አስደርጋ ምናምን ለሷ ለመጠቅለል ብላ ታገባለች ግን ቀድሞ የሚሞት አላህ ነው የሚያውቀው ስለዚህ የወንዶች እንኳን ከሞተ ነው የምትጠቀልለው የሴቶች ግን ትንሽ አግብታችሁ እንደፈለገ ሆኖ የያዘውን ይዞ የሆነ ቀን ጥሏችሁ ይሄዳል ከዛ ልክ እንደዚች እንደልጅ ታለቅሳላችሁ ፍጠና ማለት ነው አያችዋ ልጅ እያጫወተች ስለነበረ አሁን ማንቃቃ ጫወታ ያጫውታት ጥሏት ይሪ ስለዚህ አንድ የምነግራችሁ ነገር በእኩያችሁ እባካችሁ በእኩያ አግቡቅ እንዴ የምን እዚህ ጋር መጥቶ ሊያዙ ይልቀቁኝ ብላችሁ ካበቃችሁ በኋላ አሁን ደግሞ እሪ ለቅሶ ላይ ተሳዝን እና ከቻላችሁ አስታርቁ እንግዲህ ወዶ የገባ ወይ ደግሞ ወዶ የወጣ ምንም ብትፈርዱ ምንም ብትሉት ላይታረቅ ይችላል ምክንያቱም የሰውዬ ሲገባ መጀመሪያ ለመውጣት አስቦ ነው እንዴ ይኸው ለመመለስ ያሰበ ሰው መመለሻ በሩን አስተካክሎ ነው የሚገባው ከዛ በኋላ ዝውር ብሎ ምንም አይነት እንቅፋት ሳይነካው ከዛ ጣጣ መውጣት እንደሚፈልግ አምኖበት ነው እዚህ ትዳር ውስጥ የገባው ማለት ነው አሁን ሽልክ ብሎ ነው የወጣው ስለዚህ በኩያችሁ ተጋቡ በቃ ይሄ ፍቅር ነው ምናምን አይሆንም በቃ ውሸት ነው የምርን ሁሉም በኩያው ነው ደስ ይላል አብራችሁ በኩያችሁ ስታረጁ አብራችሁ እርስ በርስ እንትን ስትሉ ነው እንዴ ታዲያ ትልቅ ሽማግሌ አግብተሽ አንቺ ህፃን ሆነሽ እሱ ቆይ እንዴት ነው እሱ ትልቅ ሰው ነው የምሬ ነው እሱ የሆነ ስራ እየሰራ ፈሱ ካመለጠው አሁን ኤሬህ ሽማግሌ እያልሽ አሰርቢው ትሰርበውልሽ የራስሽ እኩያ ቢሆን ግን ፈሱማ ያመልጠውም እኩያሽ ነው ሁለታችሁ ግን በእድሜ አንድ ከሆናችሁ ያው እሱም ሲያመልጠው አንቺም ያመልጥሻል እንዴ እና ይነጉር ነው ይሄ እኮ ትክክል ነገር ነው ስለዚህ ሰው እንደ እኩያው መፍሳት አለበት በቃ በኩያችሁ ሲሆን አትደባበሩም አትሰዳደሙ ይሄ ሽማግሌ አግብተሽ ይሄ ሽማግሌ ፈሱ አመለጠው ፈሱ ፈሳብኝ ጨራሽ አይባልም በቃ ነውር ነው አንተም ደግሞ ሽማግሌ ሆነ ትልቅ ሆነ ህፃን አግብተህ እሷ ጋር የሆነ ነገር ትለኛለህ እያልክ መሳቀቅ የለብህም በኩያ መሆን አለበት በቃ ሁሉም ነገር እንዴ ካለፋችሁ አለፋችሁ ነው በእድሜያችሁ ተጠቀሙ ብሏልና የዛሬው ቪዲዮ ይመስላል ብቻ እህታችን በጣም ታሳዝናለች አሳይተነሳ የሚባል ፍቅር አሳይተነሳ አሳይቶ ነው እኮ የነሳት በቃ አያችሁ አሳይተነሳ የሚባል ፍቅር ውስጥ ነበረችና ላይ ድረስላት ስለዚህ በኩያሽ ፈልጊና አግቢያ አሁንም ገና ነሽ ቆንጆ ነሽ በኩያሽ አርጊው ከዛ በኋላ እስከመጨረሻ ይስተካከልሻል ሲጀመር ንብረት ካለሽ ብዙ ነገር ካለሽ በኩያሽን ይዘሽ መኖር ትችላለሽ አላህ እድሜ ይጨምርልሽ እንዴ ሰው ያለው ይቸገራል እንዱ ሀብታሙንም እንዲህ አርጎ ያስለቅሳል አያችሁ ሞልቷት መኪናዋ ቤቷ እኮ ሀብታም ናት ግን የሚያስለቅስ ነገር አላህ ላከባት ማትበላ ወፍ ሰጣት አያችሁ በቃ ገንዘብ እንደፈለገ እናንተ ጋር ሲያስቃብጥላችሁ ንብረት ሰጥቷችሁ እንደዚህ አይነት ነገር ይልክባችኋል ደግሞ ይፈትናችኋል በቃ አላህ ይፈትናችኋል እና ለፈተና አስተውነ ድረስ የማይበላ ወፍ ይሰጣትና ከዛ እንደዚህ
በኑሮ ሳታለቅስ ሳትጨናነቅ ምንም ነገር ሳታጣ በፍቅር እንደዚህ ታለቅሳለች። ይሄ ሁሉ የማይበላው ተገይቶ ነው። እና ምን ለማለት ነበረ? በኩያሽ አግቢ ሌላ ነገር ምን እላለሁ? ይመቻችሁ።